ሁሉም የእጁን ያገኛል። አንዲት እናት ሁል ጊዜ ዳቦ ስትጋግር የዳቦ ቁጥር ለቤተሰብ ሁሉ አዳርሶ አንድ ተጨማሪ እንዲተርፍ አድርጋ ነበር የምትጋግረው። እናም አንዱን ትርፍ ዳቦ በቤታቸው አቅራቢያ የሚያልፍ የተራበ ሰው እንዲወስድ በሚል በዳንቴል ጠቅልላ በር ላይ ታስቀምጠዋለች። አንድ ጀርባው የጎበጠ ሰውም ዘወትር እየሄደ ዳቦውን ወስዶ ይበላ ነበር። ለብዙ ወራት እቺ ሴት ዳቦ ወስዳ ማስቀመጧንም ሰውየውም ወስዶ መብላቱን ቀጠሉ። የሚገርመው ነገር ያ ዳቦውን የሚወስደው ሰው አንድም ቀን ምስጋና አቅርቦላት ስለማያውቅ ሴትየዋ በሳጭ ጀመር። ይባስ ብሎ ሰውየውም በማመስገን ፈንታ ሁሉም ሰው የእጁን ያገኛል በማለት ያዘወትር ነበር። ይህን ሲል ሴትየዋ ምን አባቱ ለማለት ፈልጎ ነው እያለች መበሳጨቷ አልቀረም። ይህ ውለታ ቢስ ማመስገን ሲገባው ጭራሽ የእጇን ይስጣት እያለ ያማርትብኛል፣ ቆይ ልኩም ባላሳየው እያለች ትዝት ጀመር። በንዴት ስሜት ውስጥ ሆናም በቀጣዩ ቀን ዳቦ ስታስቀምጥ በውስጡ መርዝ ልትነሰንስበት ትወስናለች። እንዳይነጋ የለም ቀጣዩ ማለዳ ሲመጣ የጋገረችው አንደኛው ዳቦ ውስጥ መርዝ አድርጋበት ልታስቀምጥ ስትል እጇ መንቀጥቀጥ ጀመረ። ራሷን እንደምንም ልታደፋፍር ብትታገልም አልቻለችም። ከዚያም ምን አድርጌ ነው እያለች ለጥቂት ደቂቃዎች ራሷን ወቀሰች። ወዲያው ከጋገረቻቸው ዳቦዎች መካከል የራሷን ፈንታ አንስታ እንደተለመደው በዳንቴል አድርጋ በሩ ላይ አስቀመጠችው። መርዝ ተደርጎበት የነበረውን ዳቦም ማንም እንዳይደርስበት ብላ ወስዳ ሽንት ቤት ከተተችው። የዛን ዕለት የገዛ ቁርሷን ለዚያ ተመጽዋች ስላስረከበች ጾሟን መዋል ግድ ሆኖባት ነበር። እንደዚያው ባዶ ሆዷን እንዳለች ልክ ዘወትር እንደምታደርገው ጸሎት ቤቷ ገብታ ለወንድ ልጇ ጸሎት አደረገች። ልጇ ወደ ጦር ግንባር ከዘመተ ረጅም ዘመን አስቆጥሯል። ፈጣሪ ልጇን በሕይወት ይመልስላት ዘንድ የእናት አንጀቷ ስፍስፍ እስኪል እያለቀሰች ጸለየች። የዚያን ዕለት ማታ ግን ያለ ወትሮ የቤቱ በር ተንኳኳ። እሷም ግር እየተሰኘች ሄዳ ስትከፍተው ጦር ሜዳ የሄደው ልጇ በሩ ላይ ቆሟል። ስታየው በጣም ተደሰተች። እልልቷን አቀለጠችው። ትከሻው ላይ ተጠምጥማም የደስታ እንባ እያነባች አገላብጣ ስትስመው ቆየች። ልጇ በጣም ከስቶ ነበር። የጉንጮቹ አጥንት ፈጥጦ ሰውነቱ መንምኖ ሲታይ ምግብ ከቀመሰ ወር ያለፈው ይመስላል። ቤት ገብቶ ራት ከተበላ በኋላ ስላሳለፈው ታሪክ ለእናቱ ተረከላት። በትረካውም መሃል እንዲህ አለ። መቼም ተአምር ነው። ወደዚህ ከተማ በእግሬ እየመጣው ሳለ መንገድ ላይ አቅም አንሶኝ ወድቄ ነበር። ቦታው ምናልባትም ከዚህ 6-7 ኪሎ ሜትር ቢርቅ ነው። አቅሜን ስገምተው እዚህ ቤት የሚያደርሰኝ መስሎኝ ነበር። ነገር ግን ጥቂት ሲቀረኝ ረሃብ አዝለፍልፎት አለኝ። እናም ከጦርነት ተረፌ በረሃብ ስለመሞቴ እርግጠኛ ወደ መሆን ደረጃ ሲሸጋገር በድንገት አንድ አልፎ ያጅ ደረሰልኝ። ጀርባው ላይ ጎበጥ ያለ ደግ ሰው ዳቦ ይዞ መጥቶ ሲያበላኝ ነፍሴ መለስ አለችልኝ። ታዲያ ዳቦውን ሲሰጠኝ ምን እንዳለኝ ታውቂያለሽ? እናት እንባዋ በጉንጯ ኮለል ብሎ እየፈሰሰ ምን አልህ ልጄ? እኔ ምን አውቃለሁ፣ አንተው ንገረኝ አለችው። ልጁም እንዲህ ሲላት መለሰ። በየቀኑ አንድ ዳቦ እየበላሁ ነው የምኖረው። አሁን እንደምታየው እጄ ላይ አንድ ዳቦ ነው ያለው። ግድ የለም እኔ ለዛሬ ሳልበላ ልቅር፣ ጾሜን አድራለሁ። ከእኔ የበለጠ ይህ ዳቦ ለአንተ ያስፈልግሃል አለና ቅንጣት ታህል ቅር ሳይለው ሰጠኝ። ይኸው እኔም በሱ ደግነት ከሞት ዳንኩ፣ የእናቴንም ዓይን ለማየት በቃሁ። ይህን ሲነግራት እናት እንባዋን ፍጹም መቆጣጠር አቃታት። ያ ሰው ሁሉም የእጁን ያገኛል ሲል የተናገረው አሁን ገባት። ይሄኔ በንዴት ዳቦ ላይ መርዙን እንዳደረገችበት ቢሆን ኖሮ የገዛ ልጇን በመርዝ ገላው ነበር። እሷ ጦሟን ውላ ለሰውየው ዳቦ በማስቀመጧ ምክንያት ያስቀመጠችው ዳቦ ምንም ሳይሸረፍ ሄዶ የልጇን ሕይወት ታደገ። አንዳንዴ ጥፋት ስንሰራ በየት ዞሮ ወደኛ እንደሚመጣ አናውቅም። ቀጥታ እኛን ባይነካም በልጆቻችንና በምንወዳቸው ሰዎች በኩል ሂሳብ እንድናወራረድ ያደርገናል። በተቃራኒው ደግሞ ስንሰራ ለጊዜው የአእምሮ እርካታ ብቻ የሚያስገኝልን ይመስለናል። ነገር ግን እሱ ከብዙ አደጋ ከብዙ መዓት ሊያወጣን ይችላል። ወገኔ ሐሰት እንዳይመስልህ፣ የእውነትም ደግነት ይከፍላል። ፈጽሞ እንዳትጠራጠር።
ሁሉም የእጁን ያገኛል። አንዲት እናት ሁል ጊዜ ዳቦ ስትጋግር የዳቦ ቁጥር ለቤተሰብ ሁሉ አዳርሶ አንድ ተጨማሪ እንዲተርፍ አድርጋ ነበር የምትጋግረው። እናም አንዱን ትርፍ ዳቦ በቤታቸው አቅራቢያ የሚያልፍ የተራበ ሰው እንዲወስድ በሚል በዳንቴል ጠቅልላ በር ላይ ታስቀምጠዋለች። አንድ ጀርባው የጎበጠ ሰውም ዘወትር እየሄደ ዳቦውን ወስዶ ይበላ ነበር። ለብዙ ወራት እቺ ሴት ዳቦ ወስዳ ማስቀመጧንም ሰውየውም ወስዶ መብላቱን ቀጠሉ። የሚገርመው ነገር ያ ዳቦውን የሚወስደው ሰው አንድም ቀን ምስጋና አቅርቦላት ስለማያውቅ ሴትየዋ በሳጭ ጀመር። ይባስ ብሎ ሰውየውም በማመስገን ፈንታ ሁሉም ሰው የእጁን ያገኛል በማለት ያዘወትር ነበር። ይህን ሲል ሴትየዋ ምን አባቱ ለማለት ፈልጎ ነው እያለች መበሳጨቷ አልቀረም። ይህ ውለታ ቢስ ማመስገን ሲገባው ጭራሽ የእጇን ይስጣት እያለ ያማርትብኛል፣ ቆይ ልኩም ባላሳየው እያለች ትዝት ጀመር። በንዴት ስሜት ውስጥ ሆናም በቀጣዩ ቀን ዳቦ ስታስቀምጥ በውስጡ መርዝ ልትነሰንስበት ትወስናለች። እንዳይነጋ የለም ቀጣዩ ማለዳ ሲመጣ የጋገረችው አንደኛው ዳቦ ውስጥ መርዝ አድርጋበት ልታስቀምጥ ስትል እጇ መንቀጥቀጥ ጀመረ። ራሷን እንደምንም ልታደፋፍር ብትታገልም አልቻለችም። ከዚያም ምን አድርጌ ነው እያለች ለጥቂት ደቂቃዎች ራሷን ወቀሰች። ወዲያው ከጋገረቻቸው ዳቦዎች መካከል የራሷን ፈንታ አንስታ እንደተለመደው በዳንቴል አድርጋ በሩ ላይ አስቀመጠችው። መርዝ ተደርጎበት የነበረውን ዳቦም ማንም እንዳይደርስበት ብላ ወስዳ ሽንት ቤት ከተተችው። የዛን ዕለት የገዛ ቁርሷን ለዚያ ተመጽዋች ስላስረከበች ጾሟን መዋል ግድ ሆኖባት ነበር። እንደዚያው ባዶ ሆዷን እንዳለች ልክ ዘወትር እንደምታደርገው ጸሎት ቤቷ ገብታ ለወንድ ልጇ ጸሎት አደረገች። ልጇ ወደ ጦር ግንባር ከዘመተ ረጅም ዘመን አስቆጥሯል። ፈጣሪ ልጇን በሕይወት ይመልስላት ዘንድ የእናት አንጀቷ ስፍስፍ እስኪል እያለቀሰች ጸለየች። የዚያን ዕለት ማታ ግን ያለ ወትሮ የቤቱ በር ተንኳኳ። እሷም ግር እየተሰኘች ሄዳ ስትከፍተው ጦር ሜዳ የሄደው ልጇ በሩ ላይ ቆሟል። ስታየው በጣም ተደሰተች። እልልቷን አቃለጠችው። ትከሻው ላይ ተጠምጥማም የደስታ እንባ እያነባች አገላብጣ ስትስመው ቆየች። ልጇ በጣም ከስቶ ነበር። የጉንጮቹ አጥንት ፈጥጦ ሰውነቱ መንምኖ ሲታይ ምግብ ከቀመሰ ወር ያለፈው ይመስላል። ቤት ገብቶ ራት ከተበላ በኋላ ስላሳለፈው ታሪክ ለእናቱ ተረከላት። በትረካውም መሃል እንዲህ አለ። መቼም ተአምር ነው። ወደዚህ ከተማ በእግሬ እየመጣው ሳለ መንገድ ላይ አቅም አንሶኝ ወድቄ ነበር። ቦታው ምናልባትም ከዚህ 6-7 ኪሎ ሜትር ቢርቅ ነው። አቅሜን ስገምተው እዚህ ቤት የሚያደርሰኝ መስሎኝ ነበር። ነገር ግን ጥቂት ሲቀረኝ ረሃብ አዝለፍልፎታለኝ። እናም ከጦርነት ተረፌ ረሃብ ስለመሞቴ እርግጠኛ ወደ መሆን ደረጃ ሲሸጋ